ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ አውሎ ቤተሰቦች እንደምን አላችሁ? ይህ በአውሎ ዩቲዩብ ቻናል የሚቀርብላችሁ የአውሎ ህይወት ፕሮግራማችን ነው። ያው እንግዲህ በየሳምንቱ የተለያዩ ፕሮግራሞችን በማድረስ ቆይተናል። አሁን ደግሞ በአይነቱ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። ተመልሰን መተናል ተመልካቾቻችን። እንግዲህ ያው አሁን እየሰማን ያለናቸው ብዙ ነገሮች አሉ። የኮሮና ቫይረስ ወረርሽኝም እንዳለ ነው። እንደዚሁም አንበጣ ወረርሽኝ አለ። የተፈጥሮ ሀብታችንን ደግሞ ያጣን ነው። ለምሳሌ ብርቅዬ እንስሳቶቻችን በጣም እየተመናመኑ ነው። ይሄ ሁሉ ችግር እየሰማን ያለንበት ሰዓት ላይ ነው ያለነውና ምንድነው አይምሮአችን ጤነኛ ነው ወይ ሰላም ነው ወይ ምንድነው እየተሰማን ያለነው? ችግሮቻችንንስ መጋፈጥ ያለብን ከዚህ ችግር እንዴት ነው መውጣት ያለብን የሚለውን አስመልክቶ ይዘንላችሁ የመጣነው ፕሮግራም አለ። ፕሮግራሙም ደግሞ የስነ ልቦና ጤንነት ላይ ያተኮረ ፕሮግራም ነው። ብዙ ወጣቶች በሱስ ምክንያት እንደዚሁም በተስፋ መቁረጥና በድብርት ስሜት ምክንያት ራሳቸውን እያጠፉ ይገኛሉ። የኮሮና ቫይረስ ወረርሽኝም ደግሞ እንደቀጠለ ነው ያለው። በጣም ብዙ ሰዎች በኮሮና ቫይረስ ወረርሽኝ ምክንያት እየታመሙ ነው ያሉት፣ እየሞቱ ነው ያሉት። እኛ ግን እየተዘናጋን ነው። ጥንቃቄ እጅግ በጣም እየጎደለን ነው። ሁሉም ነገር እንደበፊቱ አይደለም። እየተላመድ ነው መጣናልና የሰው ልጅ ምን ያክል የመላመድ ባህሪ ያለው እንደዚሁም ደግሞ ወጣቶችንስ ደግሞ እንዴት ነው ራሳቸውን ከማጥፋት መታገድ የምንችለው የሚለውን ፕሮግራም ነው ዛሬ አዘጋጅተን የመጣ ነው። በአጠቃላይ ህፃናት ላይ ምን አይነት ተጽዕኖ መፍጠር አለብን? ለሱስ የሚያጋልጡ ነገሮች ምንድናቸው? ከሱስስ እንዴት ነው መውጣት ያለብን? እንደዚሁም ደግሞ ድብርት ውስጥ የሚያስገቡ ነገሮች ምንድናቸው? እንዴትስ ነው ደግሞ ከድብርት ውስጥ ለመውጣት ምንድነው ማድረግ ያለብን የሚለውን ነገር በጠቅላላ በፕሮግራማችን ላይ አካተን ይዘናል ማለት ነው። ይሄ ደግሞ ከተለያዩ የባለሙያዎች ምክርና ከተለያዩ ጥናቶች ጥንቅር የተዘጋጀ ፕሮግራም ነው። ፕሮግራሙ እንደሚያስተምራችሁም ሆነ ቁም ነገር እንደሚያስጨብጣችሁ ተስፋ እናደርጋለን። ከፕሮግራሞቹ ጋራ መልካም ቆይታ ይሆንላችሁ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአውሎ ህይወት ፕሮግራም ተመልካቾቻችን። እንግዲህ ካለው ነባራዊ ሁኔታ አንፃር ብዙዎቻችን የመጨነቅ የመደበርና የማዘን ስሜት ውስጥ ገብተናል። ይህንን ስናነሳ የሰው ልጅ ለሰውነቱ ምግብ እንደሚያስፈልገውና እንደሚመገበው ሁሉ ለአይምሮአችንም መንፈሳዊ መብል እንደሚያስፈልገን እናስባለን። ታዲያ አይምሮአችንን የምንመግበው በአፋችን ሳይሆን በአይንና በጆሮአችን ነው። ግን ለአይምሮአችን ጤንነት የምንጨነቅና ራሳችንንም ሆነ ታናናሽ ወንድሞቻችንን እንዲሁም ልጆቻችንን መጥፎ ተጽዕኖ ከሚፈጥርባቸው ነገሮች የምንጠብቅ ስንቶቻችንን ልክ እንደ አካላዊ ጤንነታችን ሁሉ የአይምሮአዊ ጤንነታችንስ የሚያሳስበን እና ጤናችንን ለመጠበቅስ ምን አይነት ጥንቃቄዎችን እናደርጋለን? የዛሬው ርዕሳችን ከዚሁ ጋር የተገናኘ ሲሆን የወደፊቱን ትውልድ በምን መልኩ መቅረጽ እንዳለብንም እናወራለን። ልጆች ልክ እንደ ነጭ ወረቀት ናቸው። እኛው በጻፍንባቸው ልክና እኛው በቀረጽናቸው ልክ ይመሰላሉ። በዚህም ምክንያት ትውልዱን ማልማትም ሆነ ማጥፋት መገንባትም ሆነ ማፍረስ ቀላል ነው። ስለዚህ የወላጆች፣ የጎረቤት፣ የትምህርት ቤቶችና የማህበረሰቡ እንደዚሁም የሚዲያው ኃላፊነትም የላቀ ነው። ይህንን በመረዳት መጪው ሀገር ተረካቢ ትውልድ ላይ ጥሩ አሻራ ለማስፈር የበኩላችንን መወጣት ይኖርብናል እያልኩኝ ዛሬ ወዳዘጋጀንላችሁ ፕሮግራም አቀናለሁ። ትኩረት የሚሹ የህፃናትና የታዳጊዎች የአይምሮ ጤና ችግሮች ምንድን ናቸው? አንደኛ፣ በህፃናት ላይ የሚታዩ የባህሪና የአይምሮ ጤና ችግሮች። የመጀመሪያው የሱሰኝነት ችግር። ሱስ የሚያስይዙ ነገሮች የሚባሉት መጠጥ፣ ጫት፣ ሲጋራ፣ ሐሽሽና የመሳሰሉት ሲሆኑ ሱስ አንድ ነገር በተደጋጋሚ በማድረግ ወይም በመጠቀም ከልምድ የተነሳ የሚከሰት ነው። ስለዚህ ማንኛውም ምግብም ሆነ መጠጥ እንዲሁም በተደጋጋሚ የምንከውናቸው ነገሮች ሱስ ሊሆኑብን ይችላሉ። የቡናና የሻይ ሱስ፣ የሶሻል ሚዲያዎችን አዘውትሮ የመጠቀም ሱስና ፊልም የማየት እንደዚሁም መጽሐፍ የማንበብ ሱስ ያለባቸው በርካቶች ናቸው። በህብረተሰባችን ውስጥ ስሜትን ለማነቃቃትና ለማስተካከል ሲባል የተለያዩ ነገሮችን መጠቀም የተለመደ ነገር ነው። አብዛኛው ሰው ቡና፣ ሻይ ወይም የተለያዩ መጠጦችን ይወስዳል። ልጆችም በጉርምስና የእድሜ ክልል በሚደርሱበት ጊዜ ከቤተሰብ ቁጥጥር ውጪ የመሆንና የጀብደኝነት ስሜት ስለሚሰማቸው የተለያዩ ነገሮች ውስጥ ራሳቸውን ሊያስገቡ ይችላሉ። ከዚህም አንዱ ሱስ የሚያስይዙ ነገሮችን መጠቀም ነው።
በሱስ ለመጠቃት የሚገፋፉ ዋና ምክንያቶች ምንድናቸው የሚለውን ስናይ ደግሞ ድብርት ወይም ጭንቀት፣ ለተለያዩ ጉዳቶችና በደሎች መገለል፣ ድህነት፣ ስራ ማጣት፣ ተስፋ መቁረጥ፣ ሱሰኛ ከሆኑ ወላጆች ወይም አሳዳጊዎች ጋር መኖር፣ ከጓደኞቻቸው ጋር እኩልና ተመሳሳይ ሆኖ ለመታየትና የመሳሰሉት ናቸው። ይህ ሁኔታ በአሁኑ ወቅት በዓለም ደረጃ በህብረተሰቡ ጤንነት ላይ ችግር ፈጣሪ መሆኑ ተደርሶበታል። የስልጣኔ መስፋፋት ደግሞ ለህገወጥ ሱስ አስያዥ መድኃኒቶች በቀላሉ መገኘት ትልቅ አስተዋጽኦ አለው። ማለትም ቴክኖሎጂው ባደገ ቁጥር አዳዲስ ሱስ አመንጪ ነገሮች እየተፈበረኩ ነው። የትራንስፖርት ዘዴዎች ደግሞ ለነዚህ ነገሮች መሰራጨት ሰፊ ሚና እየተጫወቱ ነው። በመሆኑም ለችግሩ መስፋፋት ስልጣኔ የራሱ የሆነ አስተዋጽኦ አለው። በዓለም ላይ የጎላ ችግር የማስከተሉን ያህል የስርጭቱ ሁኔታም ብዙ አይታወቅም። በሱስ መጠመድ ምክንያት ከሚከሰቱ ችግሮች መካከል ጥቂቶቹን እነሆ። ራስን ለማጥፋት መሞከር፣ ሽብርተኝነት፣ ያልተፈለገ እርግዝና፣ የአባላዘር በሽታዎች HIV ኤድስን ጨምሮና ሌሎችም ለአደጋ የሚያጋልጡ ነገሮች ውስጥ መግባትና የመሳሰሉት ናቸው። ይህንን ለመከላከል የሚጠቅሙ ህክምናና ቅድመ ጥንቃቄዎችም አሉ። አንድ ልጅ ባህሪው ሲለወጥ በህብረተሰቡ ውስጥ ያለውን እንቅስቃሴ ጤናማ ሳይሆን ሲቀር ወይም በትምህርት ሲደክም ወላጆችና መምህራን ወይም ጓደኞቹ በሱስ ተጠምዶ ሊሆን ይችላል ብለው መጠራጠር ይኖርባቸዋል። ምክንያቱም በሱስ የተጠመደው ልጅ በአፋጣኝ የህክምና አገልግሎት ማግኘት አለበት። ለሱስ የሚሰጠው የህክምና አይነትም እንደሚጠቀመው የእጽ አይነትና የቆይታ ጊዜ የተለያየ ነው። በህክምናም ልጁ የሚጠቀመውን ነገር በአንድ ጊዜ እንዲያቆም ማድረግ ወይም በቡድን ማለትም ከሌሎች በሱስ የተጠመዱ ሰዎች ጋር ሆኖ ደረጃ በደረጃ እንዲያቆም ማድረግ ይቻላል። አስፈላጊ ከሆነም በሆስፒታል ሆኖ ህክምና ይደረግለታል። ለህክምናው መሳካትም የታማሚውና የቤተሰቦቹ ፈቃደኝነትና ትብብር እጅግ አስፈላጊ መሆኑን የህክምና ባለሙያዎች ይናገራሉ። በልጅነት ወቅት የሚከሰቱ አስቸጋሪ ባህሪያትስ ምንድናቸው የሚለውን ስናይ ደግሞ እነዚህ ችግሮች በህፃንነትና በጉርምስና የእድሜ ክልል በሚገኙ ልጆች የአእምሮ ጤንነት ላይ ችግር ከሚፈጥሩ ህመሞች ውስጥ ዋናዎቹ ሲሆኑ በዓለም ከሚገኙ ወጣቶች 6% ያህል ያጠቃልላል። አንደኛ፣ የእምቢተኝነትና ተቃራኒነት ባህሪ ምልክቶች። በእምቢተኝነትና ተቃራኒነት ባህሪ ምልክቶች ውስጥ የሚካተቱት ግልፍተኝነትና አኩራፊነት፣ ከአዋቂ ጋራ በተደጋጋሚ አላስፈላጊ ጭቅጭቅ ውስጥ መግባት፣ እንቢተኝነት፣ ሆን ብሎ ሰዎችን በነገር ማበሳጨት ወይም ተንኮል መስራት፣ በራሳቸው ጥፋት ሌሎች ሰዎችን መውቀስ፣ ማስቆጣት፣ ብስጩነት፣ እንቢተኝነት፣ ቂም በቀለኝነትና ሌሎችም ሲሆኑ ሁለተኛው ደግሞ ከዚህ የጎላ የባህሪ ችግር ወይም ብልሹ ባህሪ በእንግሊዘኛው ኮንዳክት ዲስኦርደር ብለን በምንጠራው ምልክቶች ይገለጻል። ይህም ውሸታምነት፣ ማጭበርበር፣ ማታለል፣ ጠብጫሪነት፣ ተደባዳቢነት፣ እንስሳትን እያሳደዱ መደብደብ፣ ሌሎችን ሆን ብሎ መጉዳት፣ ለጥፋት ተነሳሽነት መኖር፣ ሌብነት፣ ለአካለ መጠን ሳይደርሱ ወሲብ መፈጸም፣ አስገድዶ መድፈርና ሴሰኝነት እንዲሁም ወንጀለኝነት ናቸው። ለነዚህ አይነቱ ባህሪ ተጋላጭ እንዲሆኑ ከሚያደርጓቸው ነገሮች ውስጥ የተወሰኑትን ለመግለጽ ስንሞክር በቤተሰብ አካባቢ ጭቅጭቅና ብጥብጥ የበዛበት ቤተሰብ፣ ልጆች ሊያገኙ የሚገባውን እንክብካቤ መንፈግና በልጆቹ ላይ የተለያዩ በደሎችን ማድረስ፣ ጠጪነትና ሌሎች እጾችን ተጠቃሚነት፣ እንደዚሁም የወላጆች በአእምሮ ህመም ተጠቂ መሆንና የመሳሰሉት ናቸው። ሌላው ደግሞ ድህነት ወይም የባህል ተጽዕኖ ሲሆን ይህም ለኑሮ አስፈላጊ የሆኑ መሰረታዊ ፍላጎቶች ለማሟላት ባለመቻልና እንቅፋት የሆኑ ነገሮች በመብዛታቸው ነው። ሌላው በአስተዳደግ ወቅት በጥሩ ስነ ምግባር ባለመቅረጽ እንደዚሁም በመቅበዝበዝና ባለማስተዋል ወይም ቸልተኛ በመሆን ወላጆች ወይም ቤተሰቦች ለልጆቻቸው እኩይ ባህሪ ተጋላጭነት ትልቅ ምክንያት ሊሆኑ ይችላሉ። ለዚህም መፍትሄ ሊሆን የሚችለው ልጆች የተወሰነ የእድሜ ክልል ላይ በሚደርሱበት ጊዜ የእምቢተኝነት ባህሪ ማሳየታቸው የተለመደ ቢሆንም ነገር ግን በኑሯቸውና በስራቸው ላይ ችግር ሲፈጠር ቆም ብሎ በማሰብ ለህመሙ መፍትሄ መፈለግና የባህሪ ለውጥ ለማምጣት ነው። ይህም የሚደረገው በአብዛኛው በወላጆችና በትምህርት ቤቶች አካባቢ ነው። ይህ ብዙ ለውጥ የማያመጣ ከሆነ ደግሞ ወደ ሐኪም ተወስደው ልክ እንደ ምልክቶቹ ሁኔታና የቆይታ ጊዜ የተለያዩ የባህሪ ለውጥ ለማምጣት የሚረዷቸውን መድኃኒቶች እንዲጠቀሙ ማድረግ ይቻላል። ሌላኛው ድብርት ነው። ድብርት ማለት አለመደሰት ወይም ማዘን ብቻ ሳይሆን ከበድ ያለ የአእምሮ ችግር ነው። ድብርት ያለባቸው ልጆች አብዛኛውን ጊዜ ከሚያሳዩአቸው ምልክቶች ውስጥ ለምሳሌ ያክል የምንጠቅሳቸው ሐዘን፣ ቁጣ፣ ተስፋ መቁረጥ፣ ጸጸት፣
ራስን ማግለልና ብቸኛ መሆን ደስታ ማጣት ከዚህ በፊት ይወዱትና ያስደስታቸው የነበረውን ነገር እርግፍ አድርጎ መተው ሐሳብን ማሰባሰብ አለመቻል መርሳት በዚህም የተነሳ ደግሞ በትምህርታቸው ላይ ወይም በስራቸው ላይ ድክመት ማሳየት በራሳቸው ላይ የነበራቸውን እምነትና ጥንካሬ ማጣት የምግብ ፍላጎት ማጣት ክብደት መቀነስ ወይም በተቃራኒው በጣም መመገብና ክብደትን መጨመር የእንቅልፍ መዛባት ለምሳሌ ሳይፈልጉ በጠዋት መንቃትና በድጋሚ ለመተኛት መቸገር ወይም ቶሎ መንቃት ያለ ምክንያት በመደበር መደበት እና መፍዘዝ ውስጥ ገብቶ ከቆዩ በኋላ ደግሞ ሰዓታት እየሄዱ ሲመጡና ሲመሻሽ ፍጹም ተለይተው ደስተኛና ተጫዋች መሆን መጥፎ ሐሳቦችን በአእምሮ ማሰላሰል ለምሳሌ ራስን ለመጉዳት ወይም ሌሎች ሰዎችን ለመጉዳት በማሰብ ይሆናል አንዳንዴም አፍ አውጥተው ሲናገሩ ልንሰማ እንችላለን በተቃራኒው የሰው ጉዳት ደግሞ የሚያሳስባቸውና የሚያስጨንቃቸው ሊሆኑ ይችላሉ አንዳንድ ጊዜ ታዳጊዎች መጠጥ ለመጠጣትና ሌሎች ሱስ የሚያስይዙ ነገሮችን ለማድረግ ሲፈልጉ በድብርት ተጠቅተው ሊሆን ይችላል ብለን ማሰብ አለብን በአጠቃላይ ድብርት ያለባቸው ልጆች ግራ የመጋባት ለመኖር ትርጉም የማጣት አለመደሰት መጸጸትና በአእምሮም ሆነ በአካልም መድከም ስለሚያጠቃቸው ከዚህ ሁሉ ለመገላገል ራስን ማጥፋትን እንደ መፍትሄ ሊጠቀሙበት ይችላሉ ድብርት ምን ያክል ይቆያል ለሚለው ጥያቄ ደግሞ መልስ የሚሆነው ጤናማ ጭንቀት ወይም ሐዘን ምክንያታዊና ገደብ ያለው በመሆኑ ብዙ የሚቆይ ያለ መሆኑና በዚህም የተነሳ ይህ ችግር በልጆች ላይ ከ2 ሳምንት በላይ ከቆየ ችግሩን በጥሞና መከታተል እንደሚያስፈልግ ነው የጤና ባለሙያዎቹ የሚመክሩት ይህም ሆኖ ድብርቱ ከቀጠለና በተለይም ከ3 ወር ካለፈ አጣዳፊ የሕክምና ወይም የምክር አገልግሎት ወደምናገኝበት ቦታ መሄድ ተገቢ ነው ሌላው ደግሞ ድብርት ለተወሰነ ጊዜ የሚቆይና በሐኪም እርዳታ ሊድን የሚችል ነው ታዲያ ልጆች ይህ ችግር ሲያጋጥማቸው ወላጆች ወይም ቤተሰብ ችግራቸውን መረዳትና ብዙ ጊዜ ከነሱ ጋር በመሆን ከጎናቸው መሆናቸውን እንዲያውቁ ማድረግ ጠቃሚ ነው ልጆቻችንን በዚህ ችግር ውስጥ ካሉ በቶሎ የሕክምና ባለሙያዎችን አግኝተን ማናገር ይኖርብናል ይህ የሚያሳፍር ወይም የሚያሸማቅቅ ነገር አይደለም ማንኛውም ሰው ሊገጥመው የሚችልና እንደ ማንኛውም አካላዊ ህመም በሕክምና ባለሙያዎቹ እገዛ ሙሉ ለሙሉ መዳን የሚቻል ነው በጥቂቱ የሕክምና ባለሙያዎችን ማማከር የሚሰጠውን ጠቀሜታ እንመልከት የስነ ልቦና ባለሙያዎችን ማማከር የሚሰጠው ጠቀሜታ ባለሙያዎቹ ሊታከም የሄደውን ሰው ባህሪ አስተሳሰብና አሁን ላይ የሚገኝበትን ሁኔታ ሙያዊ በሆነ ግምገማ አጥንተው ይህንን ሰው በሚገባ ለመረዳት ይችላሉ በዛ ሰው ላይ የተከሰተውን የአይምሮ ህመም ምን አይነት እንደሆነ ከሚያሳያቸው ምልክቶች ማወቅ ወይም መረዳትም ይችላሉ እንዲሁም ያለበትን ችግር ተረድተው እርግጠኛ ሲሆኑ መፍትሄ ሊሆን ወደሚችለው የመጀመሪያ እርዳታቸው ያቀናሉ ህመሙን ለመቀነስ ሙያዊ ድጋፋቸውንም ይሰጣሉ በዚህም ጊዜ ቀስ በቀስ ምልክቶቹን ማሳየት ያቆማል ባህሪው እየተቀየረ ይመጣል ወደ ቀድሞ ሰላማዊ ማንነቱ ሙሉ ለሙሉ ይመለሳል እንደውም ከዛም የተሻለ ሆኖ ሊገኝም ይችላል ህክምና የተደረገለት ሰው በራስ መተማመኑን ጥንካሬውንና እምነቱን በሚገባ አሳድጎ የነበረበት ችግርም ምንም ማለት እንዳይደለ ተገንዝቦና ከዚህ የከፋ ችግር እንኳን ሊገጥመው ቢችል ማስታመም የሚችልበት አቅም አግኝቶ ወደ ቤቱ ይመለሳል ከአካባቢው ማህበረሰብ ጋርም ተቀላቅሎ ህይወቱን ይቀጥላል ማለት ነው ተመልሰን መተናል ተመልካቾቻችን ፕሮግራማችንን እንደወደዳችሁትና ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን አውሎ ሚዲያ መርጣችሁ ስለተመለከታችሁን እጅግ አርገን እናመሰግናለን ጊዜያችሁን ለኛ ሰውታችሁ ስላዳመጣችሁንም ምስጋናችን የላቀ ነው ፕሮግራሙን ከወደዳችሁት ላይክ በማድረግ እንደዚሁም ደግሞ ሐሳብ አስተያየታችሁን በኮሜንት ላይ በማካፈል ሼር በማድረግና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ከኛ ጋራ በቤተሰብነት እንድትቀላቀሉ በመጋበዝ ይህንን ፕሮግራም በመምራት አብሬያችሁ የቆየሁትኝ እኔ ትራሃስ አጽባሃ ከመላው የአውሎ ሚዲያ ፕሮዳክሽን አባላት ጋራ በመሆን ነበር በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ከአውሎ ህይወት ጋር ህይወት ይቀጥላል መልካም ሳምንት ይሁንላችሁ